ሰላም ውድ ተመልካቾቻችን እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ ማንኛውንም ፈተና በቀላሉ ለማለፍ የሚያስፈልጉ ተግባራዊ ምስጢሮችና ምክሮችን እሰጣችኋለሁ። ብዙዎቻችሁ ለፈተና ማለፍ ያልቻላችሁት በቀላሉ ሊወገዱ የሚችሉ ስህተቶችን ማስወገድ ስላልቻላችሁ በዚህ ምክንያት ነው። በዚህ ቪዲዮ 5 የተለመዱ ስህተቶችን እንዴት እነሱን መጠንቀቅ እንደምትችሉ በደንብ እነግራችኋለሁ። ይህን ቪዲዮ ከመጀመሪያ እስከ መጨረሻ ተመልከቱ። ምክንያቱም እነዚህ ምክሮች የፈተና ውጤታችሁን መለወጥ ይችላል። ለዚህ ቻናል አዲስ ከሆናችሁ ከታች ሳብስክራይብ የሚል ጽሑፍ አለ። ከቪዲዮ በታች ማለት ሳብስክራይብ የሚል ጽሑፍ ነክታችሁ ሁሌ አዳዲስ መረጃዎችን ለማግኘት ሳብስክራይብ አድርጋችሁ ጀምራለሁ እና ነባር ሆናችሁ ሳብስክራይብ ያላደረጋችሁ ሳብስክራይብ አድርጉላለሁ። እና የመጀመሪያ ስህተት ምንድነው ከተባለ ብዙ ተማሪ ፈተና እንዳያልፍ ያደረገው ስህተት ሳያውቅ የሚሰራው ስህተት ምንድነው ከተባለ ያለ ግልጽ እቅድ መማር ያለ ግልጽ እቅድ ማጥናት። ያለ ግልጽ እቅድ ማጥናት መማር ማለት ምን ማለት ነው? ብዙ ተማሪ የሚሰራው ስህተት። ብዙ ተማሪዎች ያለ ጥናት መርሃ ግብር ወደ ጥናት ይገባል። ይህ ጊዜ ያባክናል። እንደዛ ስታደርጉ ጊዜያችሁን ያባክናል እና ግራ ያጋባል ማለት ነው። ግልጽ የሆነ ዓላማ ሳይኖር፣ ግልጽ የሆነ ዓላማ ማለት እንደ ካርታ እንደ መንገድ ነው። የሆነ ቦታ ለመሄድ መንገድ ይዛችሁ ተከትላችሁ መሄድ ያስፈልጋቸዋል። አብዛኛው ተማሪ ሌላ ተማሪ ሲማር ይማራል፣ ሌላ ተማሪ ወደ ትምህርት ቤት ሲሄድ ይሄዳል፣ ሌላ ተማሪ ሲያጠና አይቶ ያጠናል። ይህ ስህተት ነው። ስለዚህ ለራሳችሁ ግልጽ የሆነ ዓላማና ግልጽ የሆነ የራሳችሁ ምርጫ ሊኖራችሁ ይገባል ማለት ነው። ስለዚህ ግልጽ ያልሆነ እቅድ ከሌላችሁ በጣም ስህተት እየሰራችሁ። ስለዚህ ያለ ግልጽ ዓላማ ማጥናት በፍጹም ስህተት ስለሆነ ይህን ስህተት መስራት አያስፈልጋችሁ። ስለዚህ ለዚህ መፍትሄ የሚሆነው የጥናት መርሃ ግብር መፍጠር ያስፈልጋችኋል ማለት ነው። የጥናት መርሃ ግብር የራሳችሁን ዓላማ ምርጫችሁን መፍጠር ያስፈልጋችኋል እና ለእያንዳንዱ ትምህርት የተወሰነ ጊዜ መመደብ ያስፈልጋል። ለምሳሌ ከ2 ሰዓት እስከ 3 ተኩል ማስ አነባለሁ ካል እስከዛ ማስ ብቻ ማንበብ ጊዜን መድበን በዓላማ ማንበብ ማጥናት ያስፈልጋል። ፈተናውን በቀላሉ ለማለፍ እና ሌላ ትምህርትም ሂስትሪ ቢሆን የተወሰነ ጊዜ መመደብ ያስፈልጋል እና ፊዚክስ፣ ኬሚስትሪ እንደዛ አይነት ሁሉም ትምህርት ስታጠኑ በግልጽ ዓላማ ብታጠኑ ፈተናውን በቀላሉ ማለፍ ትችላላችሁ። ስለዚህ ይህ ያለ ግልጽ እቅድ ማጥናት ወይም መማር ትልቅ ስህተት ስለሆነ እንደዛ አይነት ስህተት እየሰራችሁ ያላችሁ ተማሪዎች ከዚህ ስህተት እንድትወጡና የተሻለ የፈተና ውጤት እንድትሰሩ በጣም በዚህ ቪዲዮ ትልቅ ምክር እየሰጧችሁ ስለሆነ በደንብ ተከታተሉ። በፈተና ላይ ብዙ የሚመጡ ርዕሶችን ቅድሚያ መስጠት ያስፈልጋቸዋል። ብዙ ርዕስ ለምሳሌ አንድ ትምህርት ስትማሩ ከሁሉም ቻፕተር በተመሳሳይ ኮንተንት ጥያቄዎች አያወጡ። ለምሳሌ ከአንዳንድ ቻፕተር 5 ከአንዳንድ ቻፕተር 2 እንደዛ አይነት ጥያቄዎች በተመሳሳይ ፖርሽን ላይመጡ ይችላል። ስለዚህ ብዙ ጥያቄዎች የሚወጡ ኮንተንቶችን ቅድሚያ መስጠት ያስፈልጋቸዋል። ይህ እቅድ ጊዜያችሁን እንድትቆጣጠሩ እና የተሻለ ሁኔታ እንድትማሩ እንድታነቡ ይረዳቸዋል። እንደዛ ስታደርጉ ማለት ስለዚህ የመጀመሪያው ስህተት ማስወገድና መጠንቀቅ ያስፈልጋቸዋል። ሁለተኛው ስህተት ተማሪዎች የሚሰሩት ስህተት ምንድን ነው ከተባለ ፈተናውን እንዳያልፉ የሚያደርጋቸው ስህተት ምንድን ነው ከተባለ አንድ ሌሊት ሁሉንም ማጥናት መሞከር። ይህ ማለት ከፈተና በፊት ሌሊቱን ሙሉ ማጥናት መሞከር ትንሽ ሊመስል ይችላል፣ ነገር ግን ይህ ትልቅ ስህተት ነው። ስለዚህ በአንድ ሌሊት ሁሉንም ትምህርት ለማጥናት አትሞክሩ። ስለዚህ እንደዛ ያደርጋችሁ ያላችሁ ትልቅ ስህተት እየሰራችሁ ስለሆነ ቀላል አይደለም። ከዛ ስህተት መውጣት አለባችሁ። ለፈተና ማለፍና የተሻለ ውጤት መስራት ከፈለጋችሁ እንደዚህ አይነት ስህተቶችን መድገምና መስራት አያስፈልጋችሁ። ስለዚህ እንቅልፍ ማጣት አእምሮን ያዳክማል። ለምሳሌ ሁሉም ትምህርት አንድ ሌሊት አነባለሁ ብላችሁ ከጀመራችሁ እንቅልፍ ማጣት ትጀምራላችሁ። ስለዚህ እንቅልፍ ባጣችሁት ቁጥር አእምራችሁ ይደክማል ማለት ነው። ስለዚህ ትኩረታችሁ ይቀንሳል እና በፈተና ጊዜ ምንም ማሰብ አትችሉም። መፍትሄው ምንድን ነው ከተባለ ጥናታችሁን በሳምንታት ውስጥ መከፋፈል፣ ለተወሰኑ ከ1 እስከ 2 ሰዓታት በተረጋጋ ሁኔታ ማጥናት
ከአንድ ሌሊት ሙሉ ማጥናት ይበልጥ ውጤታማ ያደርጋቸዋል ማለት። ስለዚህ አከፋፍላችሁ ብታጠኑ ይበልጥ በጣም ሞር ውጤታማ ተማሪ መሆን ትችላላችሁ። ስለዚህ እንደዚህ አይነት ስህተቶችን በአንድ ቀን ሁሉንም ማምለጥ በአንድ ቀን ሁሉንም ይጨርሳሉ ብላችሁ ማሰብ እንደዛ ማድረግም ትልቅ ስህተት ስለሆነ የተሻለ ውጤትና ማንኛውንም ፈተና በቀላሉ ማለፍ ከፈለጋችሁ ከዚህ ስህተት መውጣት ያስፈልጋችኋል። ስለዚህ ጊዜውን መድባችሁ በዛ መሰረት ማጥናትና ራሳችሁን ማዘጋጀት ያስፈልጋችኋል። ሶስተኛው ስህተት ምንድን ነው ከተባለ የፈተና ጥያቄዎችን አለመለማመድ። ይህ ትልቅ ምስጢር ብዙ ተማሪ የሚሰራ እነዚህ አይነት ስህተቶችን ስፔሻሊ ጎበዝ ተማሪዎች በጣም ይጠነቀቃል። አብዛኛው ተማሪ ግን እዚህ ጋር ትልቅ ስህተት ይሰራል። ይህ ማለት ምን ማለት ነው? የፈተና ጥያቄዎችን አለመለማመድ ምን ማለት ነው? መጽሐፍትን ብቻ ማንበብ፣ የተማራችሁትን መጽሐፍ ብቻ ማንበብ በቂ አይደለም። ብዙ ተማሪዎች ያነበቡትን በፈተና ጊዜ መጠቀም አይችሉም። ምክንያቱም የጥያቄ አይነቶች አልተለማመዱ፣ የጥያቄ ሁኔታም ስላልተለማመዱ መጠቀም አይችሉም። ለምሳሌ ማትስ ውስጥ ቀመሮችን ማስታወስ ብቻ ሳይሆን እንዴት እንደሚተገበሩ ማጥናት አለባችሁ። መፍትሄው ምንድን ነው ከተባለ የቀድሞ ፈተና ጥያቄዎችን ፈትኑ፣ ሞክሩ፣ ተለማመዱ። የቀድሞ ፈተና ጥያቄዎችን መለማመድ በጣም ፈተና የማለፍ ቻንሳችሁ በጣም ከፍ ያደርጋል። ጊዜያችሁን ለመቆጠብ እና ሌላ ፈተና ስትፈተኑ የቀድሞ ጥያቄዎችን አግኝታችሁ ተለማምዳችሁ ከገባችሁ ጊዜያችሁን ለመጠቀም እና ፈተና ውስጥ ኮንፊውዥንን ሪሙቭ ያደርጋችኋል። ስለዚህ መርሳት የሌለባችሁ የፈተና ጥያቄዎችን በደንብ መለማመድ፣ የቀድሞ ጥያቄዎችን ሌሎች ተፈትኖ ያለፉትን መለማመድ የማለፍ እድላችሁን ከፍ ያደርጋል። ስለዚህ ይህንን ተግባራዊ ያላደረጋችሁ እና ይህንን ስህተት እየሰራችሁ እየደጋገማችሁ ያላችሁ እርግጠኛ ነኝ ይህንን ተግባራዊ ካደረጋችሁ በጣም ታመሰግኑኛላችሁ ብዬ አስባለሁ። ስለዚህ ማንኛውንም ትምህርት እያነበባችሁ እያጠናችሁ ካላችሁ ይህንን የፈተና ጥያቄዎችን መለማመድ ጀምሩ ከአሁን ጀምራችሁ። ስለዚህ መፍትሄው የቀድሞ ጥያቄዎችን ማንበብ፣ ማጥናት፣ መስራት፣ መሞከር ያስፈልጋቸዋል። ይህ በጣም አስፈላጊ ነገር ነው። ስለዚህ በራስ መተማመን ለመገንባት በጣም ይረዳቸዋል ማለት ነው። ስለዚህ ውጥረቱን ፈተና ስትፈተኑ ያስቀንሳቸዋል እንደዛ ሲታረግ። ስለዚህ ሁሌ ብልጥና ቀላል መሆን ያስፈልጋቸዋል። አራተኛው ስህተት ምንድን ነው ከተባለ በጥናት ጊዜ ትኩረትን መቀነስ፣ ኮንሰንትሬሽን ማጣት ማለት ነው። ምን ማለት ነው? ማንኛውንም ነገር ስትሰሩ በዚህ ዓለም ስኬታማ የሆኑ ሰዎች በስራቸው ኮንሰንትሬሽን ያላቸው ሰዎች፣ ብዙ ነገር የሚያማርር ሰው አንዱን ነገር መያዝ መድረስ አይችልም። ስለዚህ ለሚሰሩት ነገር ኮንሰንትሬሽን ትኩረት መስጠት ያስፈልጋል። እዚህ ጋር ደግሞ ብዙ ተማሪ መስራት ስህተት ትኩረትን መቀነስ፣ በጥናት ጊዜ ትኩረት መቀነስ። ለምሳሌ በዚህ ጎን እያነበበ ስልክ መጠቀም፣ ማህበራዊ ሚዲያ እና የቤት ጫጫታ ትኩረታቸውን በጣም ሊያደናቅፍ ይችላል፣ ደግሞ ያደናቅፋል። ይህ የጥናት ጊዜን ያባክናል፣ ደግሞ ያራዝማል እና ውጤታማነትን ይቀንሳል። ስለዚህ መፍትሄው ጸጥ ያለ ቦታ ፈልጋችሁ ማንበብ፣ ስልካችሁን በሌላ ክፍል ውስጥ አስቀምጣችሁ ኮንሰንትሬሽናችሁን በጥናት ላይ አድርጋችሁ ማንበብና ማጥናት ያስፈልጋችኋል። እንዲሁም ፖሞዶሮ ቴክኒክ የሚባለው ለምሳሌ 25 ደቂቃ በተከታታይ አንብቡና 5 ደቂቃ እረፍት እየወሰዳችሁ ማንዳችሁ ሪፍሬሽ እያደረጋችሁ ብታነቡ ይበልጥ ሞር የተሻለ ውጤት መስራት ትችላላችሁ። እንደዛ ስታደርጉ አይምራችሁም በጣም ዝግጁ ይሆናል ለምሳሌው ስራ ማለት ነው። ስለዚህ ይህንን አራተኛው ስህተትንም መስራት በደንብ መጠንቀቅ ያስፈልጋችኋል። ትኩረታችሁን ስራ በምትሰሩበት በምታነቡበት ሰዓት ትኩረታችሁን በምትሰሩት ስራ ላይ በደንብ ፎከስ ማድረግ ያስፈልጋችኋል። እና አምስተኛው ስህተት ብዙ ተማሪ የሚሰራው ስህተት ፈተናው ላይ በጣም አሉታዊ ውጤት እንዲያመጣ የሚያደርገው ነገር ምንድን ነው ከተባለ ጤንነትን መርሳት ወይም ጤናን መርሳት። ጤንነትን መርሳት ብዙ ተማሪዎች በጥናት ጊዜ በቂ ውሃ አለመጠጣት ይታያል፣ ወይንም ምንም እንቅስቃሴ አለማድረግ የአእምሮ እና የሰውነት ጉልበትን ይቀንሳል። መፍትሄው ጤናማ ምግብ መመገብ ያስፈልጋል። ስለዚህ ጤናማ ምግብ መመገብ እንደ ፍራፍሬ፣ አትክልት አይነት እና ፕሮቲን ያሉ ምግቦችን በቀን ቢያንስ 2 ሊትር ውሃ መጠጣትም አስፈላጊ። እንዲሁም በቀን 10 እስከ 15 ደቂቃ
ቀላል የአካል ብቃት እንቅስቃሴ ማድረግ፣ ለምሳሌ መራመድ ወይም እጃችንን መዘርጋት የአእምሮ ጉልበትን በጣም ይጨምራል ማለት ነው። ጤናማ ሰውነት ማለት ጤናማ አእምሮ ማለት ስለሆነ ስለዚህ ጤናማ ሰውነታችሁን መገንባት መርሳት አያስፈልግም ማለት ነው። ስለዚህ ጤንነታችሁ ዙሪያ ላይ በደንብ ስሩ። ጤንነት ከሌላችሁ ውጤታማ ነገር መጠበቅ ከንቱ ነገር ስለሆነ ስለዚህ ጤንነታችሁ ላይ በደንብ በምግብ ዙሪያ፣ በስፖርት ዙሪያ፣ በአካል እንቅስቃሴ እና ብዙ ውሃ መጠጣት በጣም ለጤንነት ምቹና አሪፍ ነገር ስለሆነ እንደዚህ አይነት ተግባራቶችን ማከናወን መርሳት አያስፈልግም። ስለዚህ እነዚህ 5 ስህተቶችን በደንብ ተጠንቀቁ። ያለ ዕቅድ መማርን ይህንን ስህተት እንዳሰሩ። ሁለተኛው ደግሞ በአንድ ሌሊት ሁሉንም ለማጥናት መሞከር ትልቅ ስህተት ስለሆነ እንደዚህ አይነት ስህተቶችን መስራት አያስፈልጋቸውም። እና ሶስተኛው ጥያቄዎችን አለመለማመድ፣ የቀድሞ ፈተናዎችን አለመሞከር ትልቅ ስህተት ስለሆነ ከዛ ስህተት መውጣት ያስፈልጋቸዋል። እና ትኩረትን መቀነስ፣ ስራ ወይም የምታጠኑበት ሰዓት ትኩረታችሁን በደንብ በጥናት ላይ አድርጉ። ትኩረታችሁን የሚቀንሱ ነገሮችን አለመጠቀም፣ ስልክ፣ ማህበራዊ ሚዲያ እና ጫጫታ፣ ከእነዚህ አይነት ነገሮች መውጣት ያስፈልጋቸዋል። እና ጤናን መርሳት አያስፈልጋቸውም። ጤንነታችሁ ለህይወታችሁ ትልቅ ዋስትና ስለሆነ ጤንነታችሁን መርሳት አያስፈልግም። እነዚህን በጥንቃቄ ተግባራዊ ካደረጋችሁ ፈተናውን በቀላሉ ማለፍ ትችላላችሁ። አሁን እነዚህ 5 ስህተቶች ለማስወገድ ፈቃደኛ ከሆናችሁ በኮመንት ክፍል ላይ እስቲ አሳውቁኝ። እነዚህ አይነት ስህተቶች ከዚህ በፊት ተጠንቅቋቸዋል ወይስ አልተጠነቀቃችሁም? ስለዚህ በኮመንት ቦክስ አሳውቁኝ። ቪዲዮ ጠቃሚ ነው ብላችሁ ካስባችሁ ላይክ አድርጉ፣ ለሌሎችም ለጓደኞቻችሁ ሼር አድርጉ። ሁሉ አዳዲስ መረጃ ስለቅ እንዲደርሳችሁ ሳብስክራይብ አድርጉ። እላለሁ። ስለተከታተላችሁ እጅግ አድርጌ አመሰግናለሁ። ቴንክ ፎር ዋቺንግ